ስለሌላ ሴት ስለሆነ የሚያወራልኝ የኔን ንዴት ወይ ደግሞ የኔን ፊሊንግ አላሳየውም። አቆሚያት አንዴ አይንሽን ጨፈኝ ብያት ስስማት እኔ እንጃ እኔ እንዴት እንደተለየችኝ አላውቅም። የዛኔ መንፈስ ነው የሆነችኝ። ፋሚሊ የሚያውቁት ከሱ ጋር ሳይሆን ከጓደኞቼ ጋር ተከራይቼ እንደወጣው ነው የሚያውቁት። ብቻ እንደጠበቅነው ከባድ ነገር አይደለም። አሟላን የምትለው እኮ ምንጣፍና ፍራሽ እኮ እና ትልቅ ነገር ነው። ላይብራሪ ነኝ ምናምን እያልኩ ያመሻው ነው የምገባው። አፈቅርሻለሁ፣ በጣም አከብርሻለሁ፣ ኖሬልኝ። ስሜ ጌታነህ ጸጋዬ ይባላለሁ። በሙያዬ የጤና ባለሙያ ነኝ። አሁን በቅጥር ሙያ ላይ ነው ያለሁት። እንደሚታወቀው ሶሻል ሚዲያ ላይ ነው የምንሰራው። ያ ነው ያለው ነገር። ስሜ መራዊት ፍቃድ እባላለሁ። የተማርኩት በፎቶግራፊ እና ቪዲዮግራፊ ኤዲቲንግ ነው። ያው እንግዲህ ለጊዜው ቲክቶክ ላይ ብቻ ነው ያለሁት። የተዋወቅነው ተማሪ እያለን 12ኛ ክፍል እያለን የተዋወቅነው ከዛሬ 6 ዓመት ከምናምን በፊት ማለት ነው። በዛ ነው የጀመረው ተዋውቃችን። 12ኛ ክፍል አንድ ክላስ ነው። ያው ትተያያለሽ፣ ሁሉም ተማሪ ያው ትግባቢያለሽ። የተማርነው ደግሞ ቦሌ መድኃኒዓለም ነው። በዛ አጋጣሚ የተገናኘ ነው። እሷ ከተቀመጠችበት ወንበር ጀርባ የኔ ጓደኛ ነበረ እና እሱን ላገኘው ሲሄድ ያው አመቱ ሲጀምር አካባቢ ነውና እንዳየዋት በቃ በሌላኛው ሳይድ ነበር መቀመጠውና ከዛ እሷን ካየው በኋላ ጓደኛዬ ጋር ሲሄድ ቦታ ቀይሬ ወደ እነሱ ቦታ ሆንኩኝ ማለት ነው። ወደ ፍቅር የገባ ነው አስበነው ሳይሆን አብዛኛውን ታይም ምሳ ሰዓት ላይ ወይ ደግሞ ረፍት ሰዓት ላይ አብረን ነበር የምናሳልፈው። ያው ብዙ ነገሮችን እናወራለን ምናምን፣ ትምህርታዊ ሆኑ ኖርማል ወሬዎችን ብዙ ጊዜ እናወራለን አብረን ነው። ያው እየቆየሽ ስትይጂ ደግሞ ትላመጃለሽ። በዛ አጋጣሚ ነው ያው ሌሎች ሰዎች ወይ ደግሞ እንደፈለግሹ ላያወሩሽ ይችላሉና ከሱ ጋር ስናወራ ግን ያው በቃ እንዴት ነው ባሰብሽው መንገድ ሁሉንም ነገር ክሊር አድርጎልሽ የሚያወራልሽ ሰው የለም። ልክ እንደዛ ነበር ነው ለኔ የሚያሳየው ሪስፔክት፣ የሚረዳኝ መንገድ ደስ ይለኝ ነበር። ካልቸር ዴይ ጊዜ ነበርና ከሱ በፊት ከሱ አንድ ቀን በፊት ሁለታችንም ክላስ ቀርተን ነበርና በቴሌግራም እናወራ ነበረ። ከዛ ያው ያለውን ነገር አወራኝ። ከዛ መሀል ቤት ሆንኩኝ ማለት እርግጠኛም አልነበርኩም ሪሌሽንሺፕ ለመጀመር። ከዛ በቃ ያው በነጋታው ስንገናኝ ካልቸር ዴይ ነበረ፣ ተገናኘን፣ አወራንበት። ከዛ በቃ እሷ ጋርም ስሜቱ ነበርና ስታንገራግር አድራ በጠዋት ያለውን ነገር በደንብ አወራ፣ ተግባባን። ከዛ ቀን በኋላ እንግዲህ የፍቅር ግንኙነታችን ጀመረ ብለን የያዝንበት ቀን ያንን ነው። ስለ ራሴ በሌላ ታሪክ ይነግረኝ ነበረ ጓደኛ እንዳለው አድርገው፣ ግን ስለ እኔ ነበር የሚነግረኝ እና ያው ጓደኛ ይኖራል ብዬ ስላሰብኩኝ ከምር ረስቼው ነበር ብዙ አወራዋለሁ፣ ግን ያን ያክል አይደለም። በቃ መሀል ቤት ነው ኦልሬዲ ፍቅረኛ አለው ብዬ ስለሆነ ማስበው ብዙ ይሄን ያክል ስሜቴን አውጥቼ አላወራም። እና ሲጠይቀኝ ወዲያው በቃ ጓደኛ ያለችው እንዴት እንደዛ ያደርጋል ብዬ ነው ያሰብኩትና ስጠይቀው አይ እኔ ስለራስሽ ነበር የምነግርሽ አለኝ። በቴክስት እያወራን ነው፣ ግን ልጅቷ እሺ የምትለኝ አይመስለኝም ምናምን ነገር የሚል ታሪክ ነበር ምነግራት እና ለምንድን ነው እሺ የማትልህ? በደንብ እንትን ካልክ እኮ ከነገርካት እውነተኛ ከሆነ የምትፈልገው ነገር እሺ የማትልበት ምክንያት የለም ምናምን እያለች ታወራኝ ነበር። እኔ ግን ስለሷ ነበር ማለት ኦኬ እሷንም በጠይቃት እሺ ትለኛለች ማለት ነው። ማለት አስተሳሰቧ እንደዛ ነው። እውነተኛ የሆነ ነገር ከመጣ እሺ ትላለች የሚለውን ስላወቅኩኝ ቀስ በቀስ በሂደት የዛ ታሪክ ባለቤት እሷ መሆኗን ነገርኳት ማለት ነው። ያን ታሪክ ስነግርሽ የነበረው አንቺን ነው ስላት አላመነችኝም በሰዓቱ። ግን ከብዙ ማስረዳት በኋላ ተረድታኝ እንግዲህ እሷ መሆኗን አምና እሺ ብላኝ በዛ ነው የጀመረው ማለት ነው። ስለሌላ ሴት ስለሆነ የሚያወራልኝ የኔን ንዴት ወይ ደግሞ የኔን ፊሊንግ አላሳየውም። በቃ ግን ያው ለራሴ ስሜቱን ዝም ብዬ ለሱ ሳላሳውቅ
አልፈዋል። በውስጥሽ ትናደጂ ነበር? ሁሌ ስለሚያወራልኝ የሆነ እንደማውቃት አይነት ያክል ነው የሚሰማኝ። በጣም ብዙ ታሪኩን በጣም አቅርቤ ስለምነግራት ያው እዚህ ነች የባሰ እንዳትናደድ ይመስለኛል ያልጠየቀችኝ አይታት እና በነጋታው ክላስ ላይ ስንገናኝ በጣም መተፋፈር አለው እና እንደውም እዛን ቀን የእረፍት ሰዓታችን አልተገናኘንም ማለት በቃ እኔም እዛው ቦታዬ እሷም ቦታው ሆና እየተያየን የሆነ እንደማፈር ነበር የምንለው። ለምን የሆነ በቃ የሚመጣው መልስ እንትን ሊሆን ይችላል በሚል ወይ ኔጌቲቭ ሊሆን ይችላል። ያ ደግሞ ሪጀክት መደረግ ደግሞ ትንሽ ስለሚያስፈራ እኔ ማለት ያው በዛ ሰዓት ጠየቅኩ እንደማለት ነውና እንደ ትላንት ጠየቅኩ ማለት ስለሆነ ያው በነጋታው ስንገናኝ ያው እምቢ ወይም የማይሆን መልስ ከሆነ ያው ስለሚያስፈራ ቦታዬ ሆኜ ጠበቅኩ። ግን ያው ከሰዓት አካባቢ ተገናኝተን ፍርሃታችንን ማሸነፈንም ቢሆን ተገናኘን ማለት ነው። ካልቸር ዴይ ነው በነጋታ የነበረው አይደል? ግን በካልቸር ዴይ ከካልቸር ጠዋት ላይ እንደዛ ሆነ። ከካልቸር ዴይ ስንወጣ ከሰዓት የነበረው ኦኬ በቃ ጠዋት ላይ አወራን። ግን ለማውራት ያው በጣም ተፋፍረናል። እኔም ጓደኞቼ ጋር ረጅም ሰዓት ቆይቼ ምናምን ነው ለማውራት እንትን ብዙም ይሄን ሀሳቡ አይመጣልሽም ስታዩ ይጠፋብሻል ምናምን ነው። ከዛ ከሰዓት በኋላ ያው ወጣን ከክላስ እንደውም አብረን ረጅም ሰዓት አሳለፍን። እርግጠኛ ነው ወይ አልኩት። ከዛ አዎ እርግጠኛ ነኝ አለኝና የምትነግረኝ የነበረችው አስልሽ ስለው ስለ ራስሽ ነው አለኝ። መጀመሪያ ስላላመንኩት አሁን ደግሞ እርግጠኛ ልም ብዬ ከዛ በቃ እሺ እርግጠኛ ከሆንክ ብለን ጀመርን። በጣም ቶሎ ነው ያመነችኝ ማለት ያው እሷም የነበራት ስሜት ስለነበረ ያንቺ ታሪክ ነው ስላልኳት በቃ ያን ያህል እምነት የምታጣበት ሰውም አልነበርኩም መሰለኝ አይደል? ቶሎ ነው ያመነችኝ። አይ መጀመሪያም እንዴት ነው አንድ ጓደኛ ናት የነበረችኝ። እሷ ደግሞ ከኔ ክላስ ቀጥሎ ናት እና ያው ልትጠራኝ ስትመጣ ያው ብዙ ጊዜ ከሱ ጋር ነው የምናወራው ምናምንና ምን አላችሁ ምናምን ትለኝ ነበር። አይ ምንም የለንም እላታለሁ። ማለት ምንም እንዳለን አታውቅም መጀመሪያ ላይ። ከዛ ግን አይ ይሄ ነገርማ ያስጠረጥራል ምናምን ያለችኝ ነበር የምትሄደው ሁሌ። ከዛ በኋላ በቃ ከካልቸር ዴይ በኋላ ነገርኳት። ያው መጀመሪያም ኦልሬዲ እሷም ስለገመተች ያው ይሄን ያክል ምንም አላለችኝም። ያ ያልኩሽ ከሷ አጠገብ የሚቀመጥ አንድ ጓደኛዬ እሱ ነው። ሌሎች ጓደኞች እንኳን አልነበሩኝ። ውስነን ጓደኛ በመያዝ አሁንም ውስነን። የዛኔ ግን የነበረን አንድ እሱ ነው። በጣም ነው ሙድ ያዘብኝ። ስራ ይኖረኛል ከክላስ መልስና ትቻት ምናምን ሄድ ነበርና ያን አስለምጃት መሸኘት ከጓደኞቿ ነጥያት እና ያው እነሱ ደግሞ እሱ አለ ብለው ትተዋት ሲሄዱ እኔም ደግሞ ስራ አለኝ ብዬ ምናምን ስለሚሄድ የዛኔ ይደብራት ነበር ምናምን ታኮርፍ ነበር እንጂ በጣም አብዛኛውን ታይም አብረን ነው የምናሳልፈው ክላስ ውስጥ። እረፍት ሰዓት፣ ምሳ ሰዓት፣ ወደ ቤት ሰዓት እንደውም ወደ ቤትም ሁላ ቶሎ አልገባም። ላይብራሪ ነኝ ምናምን እያልኩ እያመሸው ነው የምገባው። ላይብራሪ የሚለው መሸወጃ ነው የምናሳልፈው። የሆነ አንዳንድ ፓርኮች ምናምን በመሄድ እዛ ጸጥ ያለ ቦታ ላይ ተቀምጠን ብለን ያው ስለ ወደፊት የባጤ ቆጡን እያወራን በቃ አብረን መሆናችን በጣም ስለሚያስደስተን የማናወራው ነገር የለም። እንደዛ እናሳልፍ ነበር። ግን ያንም ከትምህርት ቤት በኋላ ላይብራሪ ነን በሚል እኔ እንኳን ብዙ የነበርኩበት ቦታ ላይ ቤተሰብ አልነበረምና ብቻዬን ስለነበርኩ የነበረው ከጓደኞቼ ጋር ምናምን በክለብ ውስጥ ስለነበረ ሰዓትም እንትን አልልም ነበር። እሷ ግን ከቤተሰቦቿ ጋር ሆና ላይብራሪ ነኝ በሚል ነው ምትቆየ ነበረው። በጣም ከባድ ነው። በተለይ የሆነ እቤት ገብቼ 5 ደቂቃ 10 ደቂቃ ድረስ ምንም ካላሉኝ ያው በቃ አረጋጋለሁ። የሆነ ፊታቸውን ሳያቸው ቀየር ካሉ በእኔ ነው የሚመስለኝና ግን ያው አብዛኛው ጊዜ ላይብራሪ መሄዱ እኛ ጋር ችግር የለም። ቤት እንደውም እዛ እንዳሳልፍ ነው የሚፈልጉትና ያምኑኛል፣ እሺ ይሉኛል። እና ይሄን ያክል ከባድ አይደለም። ግን ያው ስትገቢ ወደ ቤት ያስፈራሻል መጀመሪያ ላይ። የመጀመሪያ ጊዜ በቃ በደንብ እንትናችን ጠንክሮ አንድ
ያ አመት አልቆ ነው አይደል 2012 አልቆ ወደ መጨረሻ አካባቢ በቃ እና የዛኔ ክላስም የመጨረሻ አካባቢ ነው ሸኝቻት እንዳልነሽ አምሽተን ወደ ቤት ወደ 1 ሰዓት አካባቢ መሽቷል። በጣም እየተጣደፈች ነው ምናምን እና ሰፈር በር ላይ ሰፈር ሰው አለ እንዳያየኝ ለመሸኘቱ እንዳያየኝ እያለች አቆሚያት አንዴ አይንሽን ጨፈኝ ብያት ስስማት እኔ እንጃ እንዴት እንደተለየችኝ አላውቅም። የዛኔ መንፈስ ነው የሆነችብኝ። በጣም በፍጥነት እንደው እንትን ስትለኝ ነው በቃ ከሩቅ ነው ያየኋት እልም ምን ያለችው ማለት ነው። እና ለመጀመሪያ ጊዜ ስስማት የሮጠችው ሩጫ አይረሳኝም። ለኔ በቃ ይሄ እንዴት ነው አንዳንዴ ቤት ሆኖ ራሱ የሚያየኝ ያክል ነው የሚሰማኝና በቃ ካሁን የሰፈር ሰው አይቶኝ በቃ ወይ ቤት ተናገሩ ወይ ደግሞ የሆነ ሰው ወጥቶ አየ የሚለውን ነው እንትን ያልኩትና በቃ ምንም አላልኩትም። ለደንግጬ ወደ ቤት ነው እና ያስፈራል በጣም። ለምን እንደዛ ቸኮርሽ ሲለኝ እንዴ ቤት ብታየስ ምናምን ብዬ ነገርኩት። ከዛ ይቅርታ እኔ እንደዛ አስቤው አይደለም አለኝ በቃ። ከዛ ያው ብዙ እንደው በጣም በወሬያችን መሀል ይቅርታ ብዙ ጊዜ ነው በቃ በጣም ናፍቀኝ ያልኳት እንዳንለያይ በሱ ምክንያቱም እንዳንለያይ ስለሚፈራ ስለሽ እኔ እንደዚህ አይነት ነገር ላይ እንትን ይሄን ያክል ቤተሰብ ይቆጣኛል ብዬ ስለማስብ በቃ አሁን ካሁኑ እንደዚህ ከጀመርን በቃ የሆነ ትልቅ ነገር የሚፈጠር ነው ይመስለኝና እየተማርን ያለ ያው ኮሮና ገባ። ኳራንታይን ጊዜ ነበረ፣ ትምህርትም ቆሞ ነበረ። ግን ያው በዛ አጋጣሚ ውስጥም አንዳንዴ እንገናኝ ነበር። ከዛ በኋላ እንደውም የዛኔ በመጀመሪያ በተዘጋ ሰዓት ወደ ክፍለ ሀገር እንጂ ነበርና እሷ ቤት ነች እዚሁ እና በርቀት ሆነን በጣም መንገድም ብዙም መምጣት መሄድ ስለማይቻል ብዙ ሳንገናኝ የቀረንባቸው 3 ወራት ምናምን የመጀመሪያዎቹ ላይ በጣም እንትን ብለናል። ተነፋፍቀን ምናምን መገናኘት አቅቶን ደግሞ እኔ ሄድኩኝ እኔ ደግሞ እዚህ ስመጣ እሷም ደግሞ ክፍለ ሀገር ለሌላ ስራ ነገር ሄደች። በዛ መሀል በቃ መገናኘት አልቻልንም። እንደውም በጣም ብዙ ሰው እየሞተ በነበረበት ሰዓት ስለነበር እኛም ድንገት አይታወቅም ያው መገናኘት ለምደሽ በተለይ አለመገናኘቱ ሲኖር ትንሽ ይደብራልና ግን ያው ፎቶ ምናምን ስለምንላላክ በሱ እናካክሰዋለን። ፎቶ በጣም የሆነ ጊዜ እንደውም 210 ፎቶ በአንድ ቀን ልካልኝ እስካሁን ራሱ አልጨረስኩትም። እውነቴን ነው ግማሹን ብቻ ነው የከፈትኩት። ፎቶ የሚያነሳኝ ወንድሜ ነው እና ያው ኦልሬዲ ያለንን ግንኙነት ስለሚያውቅ ፎቶ ደግሞ መነሳት በጣም ነው የምወደው እና ልብስ እየቀያየርኩኝ ዝም ብዬ ለራሴ ነበር የተነሳሁት የነበሩና በአጋጣሚ እስቲ ፎቶ ላኪልኝ ሲለኝ ሁሉንም ላኩትና ክረምት አልተገናኘንም ነበረ 2013 ሆነ። እንደ አዲስ ለትንሽ ጊዜ ክላስ ጀመርንና እሱን ከተማርን በኋላ ወደ ፈተና ነው የገባነው። ማትሪክ ቆየን ክላስ ማትሪክ ተፈተንን። ከዛ ውጤት እስኪመጣ ጠብቀን በዛ ባህልም እንገናኝ ነበረ እንዳልነሽ ካፌ ላይ የሆነ ፓርክ ውስጥ ምናምን እንገናኝ ነበር። ከዛ በኋላ ግን ውጤት ሲመጣ ሁለታችንም ከዛ በፊት በነበረው ጊዜ ወሰነናል ወደ ግቢ ላለመሄድ። ከዛ ሁለታችንም እዚሁ እሷም በራሷ አሁን በካሜራ ሙያ ወደ ኮሌጅ ገባች፣ እኔም ደግሞ ወደ ጤና ትምህርት ገባሁኝ እና በዛ መሀል ግን እንደዛው ሆኖ ነው እሷም እንደዛው እየተማረን እያለ ነው አንድ ላይ ሆኖ ካፌ ስንሄድ ያው አብዛኛውን ጊዜ ቀለል ያሉ ነገሮች ነው የምናዘው። ረጅም ሰዓት ለመቀመጥ ስለሆነ የምንፈልገው ወይ ለስላሳ ኦር ቺፕስ የሆነ ነገር አዘን ረጅም ሰዓት ነው የምንቀመጠው እና ያው ብዙ ይሄን ያክል ትልቅ ወጪ የምናዘው ነገር የለም። ተማሪ ስለነበርን የነበረን ነገር ያው በደንብ ሰፋ ኪሳችን ሞላ ያለ ባይሆንም ሻይ እንዳለችው የሆነ አንዳንድ ነገር ቡና ምናምን አዘን ነው ያችን ነገር ይዘን የምንቀመጠውና የምናወራው። ፓርክ ውስጥ አንዴ ምን ገጠመን፣ እዛ ሁለታችንም በቃ ተጫውተን ምናምን ሳር ላይ ተኝተን ሰማይ እያየን አንድ ሁለት ሰዎች መጡና ማለት ፓርኩ እንዲህ ክፍት ስለነበር ለማንም እና የሆነ ብር ምናምን ያዝን ወይም ስልክ ያዝን መስሏቸው ለማስፈራራት ሞክረው ነበር። ያላችሁን አምጡ ምናምን ብለውን
ተፈትኜ ነበር። ያው ተፈትኜ የዛ ሰዓት ምን የዛኔ ምን ነበር ከክላስ እንዳልንሽ 2013 ፈተና ስንመለስ ነበር እዛ የገባ ነውና ምንም ከእርሳስና ከእስክሪብቶ ውጪ ስልክም አልያዝንም፣ ምንም ደብተርም አልያዝንም። በቃ ዩኒፎርማችንን ብቻ ነበር የያዝነውና ምንም እንዳልያዝን ይኸው ምንም አልያዝንም ምናምን ብለን ያው እና ያቺ አጋጣሚ ግን ፈትናናለች። ያው ከዛ በኋላ በቃ አስለፈለፉና ትንሽ ማረሳው እንደውም ተነስ ምናምን ሲሉኝ ብድግ ስል ከሁለቱም እበልጣቸዋለሁ እና ቁጭ በል አሉኝ። በዛ መሀል እንዴት ነው እኔ ወደ ዘመድ ጋር ሄጄ ነበረ 12 ለመፈተን ነው። ከዛ በኋላ ያው የሆነ ቤተሰብ ውስጥ ትንሽ ችግር ነበረ በራሳቸው በቤተሰብ። ከዛ ወደ አብረን መኖር ነው የጀመርነው። ቀጥታ ለፋሚሊ ስነግራቸው ቤተሰቦች እዚህም የሉ በቃ ቤት ተከራይና የቤት ኪራይ እኛ እንከፍላለን አሉኝ። ግማሾቹ እዚህ ነበሩ፣ ግማሾቹ ክፍለ ሀገር ነበሩና እዚህ የነበሩት ቤተሰቦቿ ጋር ትንሽ ያልተመቻቸ ነገር ነበርና ከተፈተንን በኋላ ሁሉም የየራሱን እንትን ሲይዝ እሷም መመለስ ነበረባት ወደ ክፍለ ሀገር። ብዙ አመት እዚህ ቆይታለች፣ ግን በነበረው እንትን ወደ ክፍለ ሀገር መመለስ ስለነበረባት ክላስ ደግሞ ስለጀመረች እኔ እንድትመለስ አልፈለኩም እና ያለውን ነገር ነገረቻቸው። እሷም ለቤተሰብ እኔም ለሁሉም ባይሆንም እኔም ተናገርኩኝ። ከዛ ሁለታችንም ያን የሆነ አንድ ስራ ፈልገን እሷም የራሷን እኔም ፈልገን የዛኔ ነው አንድ ላይ ሆኖ ነው ማለት ነው ቤት የተከራየ ነው። እናትና አባቴ ያውቃሉ ስለሱ ማለት ነግሬያቸዋለሁ በግልጽ። ሞር ደግሞ ከእናቴ ጋር አውርተናል በደንብ ታውቃለች፣ ታውቀዋለችም። እንደውም ሰላም ቤሊ ምናምን ነው የምትለኝ ብዙ ጊዜ ስንደዋወል ነው። ከዛ በኋላ ያው ቤት ትንሽ ችግር ነበረ፣ እሱን ነገርኳት። ተከራይተሽ በቃ ውጪ እኔ እከፍላለሁ ምናምን አለችኝ የቤት ኪራይ ነው። ከዛ በኋላ እዚህ ላሉት ፋሚሊ የሚያውቁት ከሱ ጋር ሳይሆን ከጓደኞቼ ጋር ተከራይቼ እንደወጣው ነው የሚያውቁት። እና ያው ማዘር ታውቃለች፣ ግን ሌሎቹ አያውቁም። እናትና አባቴ ያውቃሉ፣ ፋዘርም ያውቃል። ግን እዚህ ያሉት ዘመዶቼ ያው ሌላ የሴት ጓደኞቼ ጋር አብሬ እንደተከራየው ነው የሚያውቁት። ስራ በዛ ሰዓትም ጀምሬ ስለነበረ አብዛኛውን ጊዜም ጓደኛዬ ጋር አድር ስለነበረ እሷ ጋር ያው ከእሷ ጋር አብረን የወጣን ነው የመሰላቸው። ሁለታችንም እንደውም የነበረ ስንት 3 ሺህ ብር ነው ምናምን ነው ስራ ያገኘ ነው በዛ ሰዓት አንድ የሆነ ካሸር ላይ ሁለታችንም እና የተለያየ ብራንች ሆኖ እና ሁለታችንም ያን አግኝተን ቤት ያገኘ ነው 3500 ብር ነው ምናምን ነው እና ከአንዳችን ደሞዝ በላይ ማለት ነው። እና ያን ለመወሰን ራሱ በልጅነት አምሯችን በጣም ከብዶን አክስቶቻችን ጋር እንደዚህ የቅርብ ጓደኞቻችን ጋር እያማከረን ነበርና ለምንድነው ከአንዳችን ደሞዝ በላይ የቤት ኪራይ ከፍለን የቀራውን በምን በቀራቸው ብር ለአስቤዛ ለማድረግ በጣም ከባድ ነው። እና ያን ለመወሰን እውቀቱም ስለሌለን ይሄን ያክል ከባድ አድርገን ነው ያሰብነው። እኛ በቃ ይቀለናልም ብለን አላሰብነው። አሁን ላይ ስናስበው ነው እንጂ ቀላል የነበረው በዛ ሰዓት ላይ ገና ለቤት ኪራይ አዲስ ነን፣ በቃ ለቤት ነገር ኃላፊነት አዲስ ነን እና የፈለገ ትልቅ ብር ቢኖርን ራሱ ቢበቃን አይመስለንም። ብዙ ሰዎች ጋር ነው ደውለን ያማከርነውና እንደውም መጨረሻ ላይ የእሷ አክስት ናት ችግር የለውም በቃ የመጀመሪያ የአንዳችሁ ደሞዝ የቤት ኪራይ ይከፈላል፣ የአንዳችሁን ደግሞ አብቃቅታችሁ ትኖራላችሁ፣ የሚቸግር ነገር ካለ ደግሞ እኛ እናግዛቸዋለን ምናምን። ከኛ ማሰብ በላይ ሆኖብን ነው ያን ሰዎች በጣም ስንጠይቅ የነበረው። በእኛ በዛ ሰዓት በነበረን አስተሳሰብ ያን ከቨር አድርጎ መኖር ምንችል አልመሰለንም። ነገር ግን ሌሎችን ሰዎችን አማክረን ክፈሉ ተብለን ከፈልን፣ መኖር በዛ ሰዓት ጀመረን ማለት ነው። ምንም በዚህ እድሜ ምናምን ያሉኝ ነገር የለም። ማዘር ታውቅ ነበር። በዚህ እድሜ ምናምን አላለችኝም። ኦልሬዲ እንትን ስለሆነ እኔ እንደዚህ አይነት ስሜት ተሰምቶኛል። በቃ እንደዚህ አይነት ሴት አለች እና በተፈጠረ እንደዚህ አይነት ነገሮች እሷም እንደዚህ ማድረግ ፈልጋለች። እኔም ከጊዜ በኋላ መከራየቴ ስለማይቀር ቤት አሁን በቃ አንድ ላይ እንሆን ምናምን ስላት ማዘር የተለያዩ አይነት ምክሮችን ሰጠችኝ። ግን ማማት ምናምን አልነበረም። ማንም ሰው የተጋፋኝ ሰው የለም። በቃ ኳራንታይን ላይ ስለነበርን ከጓደኞቼ ጋር ብዙም አልነበርኩም።
የነበረችኝ ጓደኛ ደግሞ ከረጅም ዓመት በፊት የምንተዋወቀን ከ7ኛ ክፍል ከ6ኛ ክፍልና ረጅም ዓመት ስለቆየን እሷም ታውቃለች። እንደውም ከብዶን በነበረ ሰዓት በቃ ለ3 ነው ሁላ ለመከራየት ያሰብነው የነበረው። አማክረናት ነበር። በቃ ከከበዳችሁ ነው እመጣለሁ ማለት እኛ አብሮ የመኖሩን ክላሷን የመቀጠሉን እኔም ከጊዜ በኋላ መውጣቱ ምናምን አስበን ነው እንጂ ዛሬ ፍቅርን ጀምር በቃ አንድ ላይ እንሆን ምናምን የሚለው አይደለም ሀሳባችን የነበረው። ወደፊት ወደ በቃ እንዴት ነው ወደ ኋላ ላለመመለስ የለም። ክፍለ ሀገር ሄጄ በተለይ እኔ በጣም ወደ ክፍለ ሀገር ስለሆኑ ቤተሰቦቼ ለክላስ የማይመችም ለስራ የማይመችም በቃ ቤት ነው የምሆነው እና ያንን መመለስ አልፈለኩትም እና በዛም የተነሳ ነው በቃ እዚህ ለመሆን የወሰነው። መጀመሪያ ላይ የክር ጫማዎችን እንሰራ ነበር ለሁለት እና አብዛኛውን ጊዜ አብረን ሰርተን ከዛ እሱን ብር ሴቭ እናደርግ ነበር እና ደግሞ ምሸጥልን ያው የእሷ አክስት ነበርችና በሰው ነበር የምንሸጠውና እሱ የሚያገኘውን ብር ሴቭ እናደርጋለን። አንድ ላይ ነው ሴቭ የምናደርገው እኔ የማገኘውን እሱም ደግሞ ያው ወይ ቤት የተላከለትን ወር ደግሞ በክለቡ የሚያገኘውን ብር አንድ ላይ ሴቭ እናደርግ ነበርና እንደውም የመጀመሪያ እቃዎችን የገዛነው አብዛኛው በሱ ብር ነበር የገዛነው። ያን ትዳር ብለን ለመጀመር ሳይሆን ያ በነበረው እንትን ነው የገባንበትና ብዙ ነገሮች ቢጎድሉም እንዳለችሽ ቤት እኔ ብቻዬን እንደሆንኩ ፋዘር ብዙ ጊዜ አሁን በቅርብ ከትንሽ ጊዜ በኋላ ነው ያወቀውና ከትንሽ ዓመት በፊት ነው ያወቀውና እስከዛ ድረስ እሱ ብቻዬን እንደሆንኩ ስለሚያውቅ እንትን ያደርግልኝ ነበር፣ ገንዘብ ይልክልኝ ነበርና እሱ አለ። እዛ ክለብ ደግሞ የሚሰጠን ነገር ትንሽ ነገር ነበረ። እሷን እያደረግን ያቺን ደሞዝ እያደረግን ተወተነዋል ብቻ ብዙ ችግሮችን ማለት ነው። ለመጀመሪያ ጊዜ ተከራየ ነው ወደ ጉርድ ሾላ አካባቢ ነውና እኔ እንደውም አላወኩም። እሱ ነው ተከራይቶ የጠበቀኝ ማለት ኦልሬዲ እንደምንከራይ እናውቀዋለን፣ ግን እኔ ስራ ሰዓት ላይ ስለነበርኩኝ እሱ ነው ቤት ፈልጎ ከጓደኛችን ጋር ተከራይቶ የጠበቁኝና ከዛ በኋላ ያው እቃዎችን አሟላን ገባን። ብቻ እንደጠበቅነው ከባድ ነገር አይደለም። ያው አሟላን የምትለው እኮ ምንጣፍና ፍራሽ እኮ እና ትልቅ ነገር ነው እና ያን ፍራሽ ምንጣፍ ነገር ማብሰያ የሚሆኑ ነገሮች ገዝተን አብዛኛው አንዳንድ እቃ ነው የነበረን የመጀመሪያ ስንገዛ ማስጀመሪያ የሚሆን ነገር አንድ ሳህን፣ አንድ ማንኪያ፣ ስቶቭ ገዛን፣ አንድ ድስት ምናምን በቃ እንደዚህ አንዳንድ እቃዎች ነው የገዛነው። ፋይናንሻል ገናም ስለነበረ ሌላውን ቀስ እያልን እናሟለን ብለን ያሰብነውና ብዙ ቃል ነበረንም፣ ግን ያ ለኛ በጣም ትልቅ ነገር ነው። ከዜሮ የሆነ ነገር አለን ወደሚለው ገብተናልና እና ከዜሮ ማደግ ይቻላል ነው። ይሄ ሁሉ ነገር አሟልቼ ምናን የሚለው አስተሳሰብ ውስጥ የለውም። እኔ እንደዛ ከሚሉት ሰዎችም አይደለም። የሆነ ነገር ይኖራል፣ ከዛ እያደግሽ እየሞላ ይሄዳል ነው እንጂ ሁሉ ነገር አሟልቼ ጀምራለሁ የሚል ማይንድ ሴትም የለኝም። ለዛም ይመስለኛል ማለት የዛኔ አስተውየው ላይሆን ይችላል፣ ግን አሁን ሳስበው ነገሮች ቀስ በቀስ ይሄዳሉ እንጂ ይሞላሉ፣ ይሳካሉ እንጂ በአንዴ የሚሆን ነገር እንደሌለ በማመን ነው የጀመርኩት ማለት ነው። ቤት ውስጥ አሁን አብረን ከሆነ በኋላ ዝም ነገር ማለት ያው ባህሪዋ ነው መሰለኝ። ያው ብዙ ይሄ ንግግር የሚባል ነገር ብዙም አይደለችምና እኔ ደግሞ በጣም በንግግር የሚያምን ሰው ነኝ እና ዝም ብዬ ወይ ያለ ማስረዳት የሆነ ነገር ለማስረዳት አወራላታለሁ። በቃ ያ ነገር አንዳንዴ በቃ ይሄን ያህል ካወራን በቃ አይነት ነገር ነው እንትን የምትለውና ይደብራታል። ብዙ ሰዓት ወይም ማውራት በጣም ይደብራታልና ያ ምናምን አንዳንዴ ያጋጭናል። ምንድነው ማውራት አለብን እንደዚህ አንቺም እኔ ጋር እኔም አንቺ ጋር እስክንስማማ እስክንግባባ ድረስ ማውራት አለብን እላለሁ። እሷ ደግሞ የሆነ ትንሽ ነገር ካወራች ይሰለቻታልና በሱ ብዙ ጊዜ የሚመስለኝ ያ ነው። አይ ቤት ውስጥ እንኳን ያናድደኝ ማለት እንደውም በጣም ጎበዝ ሰው ነው። የቤቱን ስራ እኔ ስራ በሆንኩ ሰዓትም አሁን እንደ እንትን ነው ይሄ እኔ ጠዋት ስሰራ እሱ ከሰዓት ነው የሚሰራው። የተለያየ ቦታ ቢሆንም ግን ያው በሌለው ሰዓት ቤቱን አስተካክሎ አጽድቶ ምናምን የሚሄደውና የሚያጣላን ነገር የለም። ግን ያናድድሽማ ይኖራል ማለት በጣም እንትን ካልሆነች በስተቀር የሆነ በጣም አጥፍቻለሁ አይነት ስሜት ካልተሰማት በስተቀር ይቅርታ አትልም። እኔ ደግሞ ትንሽ ለሚባሉ ሁሉ ይቅርታ አላታለሁ። ይቅርታ በቃልም ነው እንደገና ደግሞ
በመሳም እንደዚህ አቅፌ እየሳምኳት በቃ ይቅርታ አድርጊልኝ እላታለሁ ማለት ነው። የኔ ውድ በጣም እወድሻለሁ፣ በጣም አፈቅርሻለሁ፣ በጣም አከብርሻለሁ፣ ኖሪልኝ። በጣም ነው የምወድህ፣ በጣም ነው የማከብርህ። ቴንክ ዩ። ፋስት ፉድ መንገድ ላይ በመስራት ቅድም እንዳለችሽ ደግሞ የክር ጫማዎችን ሰርተናል። በመሀል ደግሞ ያ እንትን ሲል ደግሞ እኔ የዴሊቨሪ ስራዎች ሰርቻለሁ። ረዳት ሆኛለሁ በታክሲ ላይ እና እንደዚህ አይነት ትንንሽ የሚባሉ ለትንንሽ ጊዜ ለ6 ወር ለአመት ምናምን በመሀል እንደነዚህ አይነት ስራዎችን እየሰራን ቆይተናል ማለት ነው። እና አሁን ላይ እኔ በተማርኩበት ፊልድ ላይ እየሰራው ነው። እሷ በተመረቀችበት የካሜራና የፊልም ሙያ ላይ ደግሞ ያው ከጊዜ በኋላ እንደምትሰራበት አንጠራጠርም። አሁን ግን በሶሻል ሚዲያ በቲክቶክ ላይ በራሳችን ቲክቶክ አካውንት ላይ እና በሰዎች የሶሻል ሚዲያ ላይ ሶሻል ሚዲያቸውን ማኔጅ በማድረግ እኔ ነኝ የምሰራው፣ ግን ቤት ውስጥ ኤዲት በማድረግ አንዳንድ ነገሮችን በመስራት ታግዘኛለች። ያ ፋይናንሻሊ ስቴብል አድርጎን አሁን ላለንበት ደርሰን እንደምታያት ከጥቂት ጊዜ በኋላ ይሄ ፋሚሊ 3 ይሆናል ማለት ነው። ያው ቤተሰቦቻችን በጣም በእኛ ግንኙነት ደስተኛ ናቸው። ሲመጡም በጣም ተደስተው ነው የሚሄዱት። ማለት ሁሌም ጸባዩን ይወዱታል የኔ ቤተሰቦች። ቤተሰብም ተዋውቋል እና እርስ በርሳቸው ምንም በጣም ርቀት ስላላቸው እነሱ አይገናኙም፣ ግን እኛ ጋር ሲመጡ በጣም ተደስተው ደስ ብሏቸው ነው የሚሄዱት። የእሷን ቤተሰቦች እኔ ጋር ሲመጡ እኛ ጋር ሲመጡ ደስ ብሏቸው ነው የሚሄዱትና ባህሪዋን ይወዱታል የኔ ቤተሰቦች ማለት ነው። እያደግን በምንሄድበት ሁኔታ ውስጥ አስበን አቅደን በመጣንበት 6 አመት ውስጥ ያው ራሳችንን እንትን ብለን ፋይናንሻሊ አሁን ያለን ነገር በቂ ነው እስከምንል ድረስ እዚህ ደርሰናል። አሁን ያለውን ደግሞ ልጃችንን ልንቀበል ነው ማለት ነው። አሁን ባለን ስቴብል በሆነ ህይወታችን በቂ ነው ስላለን በእኛ ባለን አስተሳሰብ ወይም ደግሞ በደረስንበት በቂ ነው ስላለን ከሁለታችን አልፈን አንድ ሶስተኛ የሆነ ሰው ወደዚህ ለማምጣት ከፈጣሪ ጋር አስበን አቅደን ያደረግነው ነገር ነው። እሺ፣ የተዘጋጁልን ጥያቄዎች አሉ። ጥያቄዎቹን እንመልሳቸው። በማንኛውም ሁኔታ ሆነ ይህን ሙዚቃ ስትሰማ እሷን አስታውሳለሁ የምትለው ሙዚቃ ለምን? የዳዊት ጽጌ ውዴ ውዴ የሚለውን በዛ ፍቅረኛ በነበርንበት ጊዜ ብዙ ጊዜ ጋብዛት ነበር። ለዛ አሁን እሱን ስሰማው ያ ጊዜ ትዝ ይለኛል፣ እሷም ትዝ ትለኛለች ማለት ነው። ውዴ ውዴ የኔው ነሽ ስሜቴ ባይኔ የሚገባሽ። የኔ ጥያቄ ከዚህ ልጅ ፍቅር ይዞኛል ያልሽው ቀን ወይም እንደያዘሽ ያወቅሽበት ሞመንት መቼ ነው? ፍቅር ይዞኛል ብዬ ያሰብኩት መቼ ነው? ማታ ማታ በቴክስት አልነበር የምናወራው። ቴክስቱ ሲቆይብኝ ጊዜ እናደዳለሁ ምናምንና በዛን ሰዓት። ቀጣዩ ጥያቄ ለመጨረሻ ጊዜ ፍቅረኛ በግንኙነታችሁ ምክንያት ያለቀሰችው መቼ ነው? በምን ምክንያት? ለመጨረሻ ጊዜ ያለቀሰችው አንድ ቀን በሆነ ምክንያቱን አላስታውሰውም፣ ግን በጣም ደብሯት እኔም ደግሞ ሌላ ንዴት ላይ ነበርኩና በዛ ምክንያት አስከፋዋት በጣም ጨምሬ ማለት ነውና የዛን ቀን በጣም የምር ስታለቅስና ዛሬ 2 አመት አካባቢ 2 አመት ይሆናል። እንደውም ልብሷን ምናምን እየሰበሰበች ነበር እና እኔም እንትን ስትል ሳያት ሳስተውል በቃ እንትን እያደረገች ነውና መለስኳት ማለት ነው። እና የዛን ቀን ግን በጣም አምሮዋ ስታለቅስ ያየሁበት ቀን ነው። እንዴት ነው ስራ ብቻ ብዙም የሆነ የጀመርነው ስራ እንዳሰብነው አልሄደልንም። ከዛ በኋላ በሱም ያው ንዴት ነበረ።
ከዛ በኋላ የሆነ አለመግባባትም ተፈጥሮ ነበርና ተናድጄ እንደውም በቃ ወደ ቤት ሄዳለሁ ምናምን ብዬ ነበርና ሂጂ ምናምን ብያት ነው በቃ እንደውም ሂጂ ወደ ቤት አባባስኩባት። ግን ከዛ በጣም እንትን ለቅሶች ነው ያለው። በጣም አለቀስሽ። ከዛ በቃ መለስኳት ማለት ነው። ደግሞ እንደገና ወጣውና ከዛ ቆይቼ ደግሞ ተመልሼ መጣ። ወረዴ ስለሽ ሌላ ቦታ ሳይሆን ያው እዛ ውጭ ግቢ ውስጥ ቆየውና ከዛ መጥቼ አባብያት መለስኳት። የዛን ቀን ነው በጣም አለቀስሽ። ሁለተኛ ጥያቄ ደግሞ ፍቅረኛሽ የተወለደበት ዓመተ ምህረትና ቀን መቼ ነው? ተበላሽ ካላወቅሽ። ዓመተ ምህረቱ በ1992 እና ቀኑ ደግሞ ሰኔ 9። ልክ ነች። እሺ ሌላኛው ጥያቄ ደግሞ ፍቅረኛ ብዙ ጊዜ ምን ስታደርግ ትቀናለች? ስራ ሆኜ ምናልባት ስራ ላይ ሆኜ ስልክ ካላነሳውኝ፣ አዳር ሆኜ ምናልባት ስልክ ካላነሳውኝ በቃ የት ሄደህ ነው ምናምን በሚል ልትቀና ትችላለች። አለማመን ሳይሆን ቅናት ማለት ከኔ በላይ ከጓደኞቼ ጋር ሆኜ ወይ ምናምን ነው የሚመስላትና ያን ጊዜ ለሌሎች ለጓደኞቼ ሰተ ነው ምናምን በሚል ቅናት ይመስለኛል። የመጨረሻው ጥያቄ ፍቅረኛው ሲሰክሮ ከሌላ ሴት ጋር ቢያድር ይቅርታ ታደርጊለታለሽ ወይ ነው? ይሄ ከባድ ነው። ግን ሜቢ ሁኔታው ላይ ሲሆን ልቀይር እችላለሁ፣ አላቅም። ግን አሁን ባለውበት ሁኔታ አላደርግለትም። ታረግልኝ ስለማይሰክር። በቲክቶክ ላይ ጌችና መራ የሚል አካውንት አለን። ከ120 ሺህ በላይ ተከታይ ያለው እዛ ላይ ብዙ ስራዎችን እንሰራለን። ያን የቲክቶክ አካውንት ሁላችሁ ፎሎ አድርጉልን። በቀጣይ ደግሞ አሁንም የምንሰራቸው ስራዎች አሉ። ከቲክቶክ ውጪ የሌሎችን ድርጅቶች ሶሻል ሚዲያ ማኔጅ እናደርጋለን። ሶሻል ሚዲያችሁ ማኔጅ እንዲደረግላችሁ የምትፈልጉ ሰዎች ኮንታክት አድርጉን። ወደፊት ደግሞ የራሳችንን ቢዝነስ ለመስራት አስበናል። በዛ እንመጣለን። ምንም የለንም ብላችሁ ወጣቶች ትዳር ወይም ደግሞ የፍቅር ግንኙነት ከመጀመር ወደ ኋላ አትበሉ። ከትንሽ ጀምራችሁ ማደግ ትችላላችሁ እንላለን። አመሰግናለሁ።